ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የማሳያችሁ ፏ ያለ ቆንጆ ኳሊቲ የቤት እቃዎች ነው የማሳያችሁ ማለት ነው። የሚሄደው መርሳ ነው። እዚህ ጋር እንደምታዩት ጥርምጥን ያለ ምንም ያልተንዛዛ የቤት እቃዎች ነው የገዛሁላት ማለት ነው። 138915 ብር ነው የፈጀው። እያንዳንዱን እቃ ዋጋ መነግራችሁ ይሆናል ማለት ነው። ከዛ በፊት እቃ መቼ ይቀንሳል፣ ፍሪጅ መቼ ይቀንሳል እያላችሁ ነው። እኔ የሚቀንስበትን አጋጣሚ ይሄ ነው እንዳልላችሁ። ይቀንሳል ሲባል ይጨምራል፣ ይጨምራል ሲባል ደግሞ ባለበት ይቆያል ማለት ነው። እና በተለይ አሁን ባለንበት ይሄ ይቀንሳል የሚባል ነገር የለም። ኖርማሊ እቃም ከውጭ ስለማይገባ እንደገና ደግሞ ናፍታ ስለሌለ ትራንስፖርት ስለተወደደ 1000 ብር የሚጫነውን እቃውን ከአዲስ አበባ ሲያመጡላቸው 3000 እና 4000 ብር እጥፍ ነው የሆነው ማለት ነው። ለምን 1 ሊትር በተለይ ናፍታ የሚጠቀሙ እነዚህ የርቀት መኪናዎች 1 ሊትር ናፍታ ስንት መሰላችሁ? አሁን ላይ የሚሸጠው 1 ሊትር ናፍታ ወደ 400 ምናምን 435 ብር እና 450 ብር አካባቢ ነው መሸጥ የያዘው ማለት ነው። እና ለዚህ እቃ ይቀንሳል ወይስ ይጨምራል የሚለውን አላቅም አሁን ላይ ማለት ነው። እና እያንዳንዱን እቃ ዋጋውን የምነግራችሁ ይሆናል። አብራችሁኝ ሆኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። በመጀመሪያ እዚህ ጋር ቆንጆ የሆነ ሰርቪስ አላት ማለት ነው። ይሄን ሰርቪስ የገዛሁት 6500 ብር ነው። በጣም ቆንጆ የሚያምር ኳሊቲ ሰርቪስ ነው ማለት ነው። ይሄ የታሸገ ነው። በነገራችን ላይ የታሸገውን አንዱን ፈትቼው ነው ለእናንተ ለማሳየት። በጣም ቆንጆ 3 ሴሪ ሰርቪስ ነው ማለት ነው። ወፍራም ነው ካርቶኑ እዛ ጋር የምታዩት ማለት ነው። ሌላው ወደዚህ ስመጣላችሁ በጣም የሚያምር ቆንጆ ሲኒ 1 ደርዘን በ4000 ብር ነው የገዛሁት። በጣም የምታምር ቆንጆ ሲኒ ናት ማለት ነው። በዛ ላይ ኳሊቲ ሲኒ ነው። ዲዛይኗን በጣም ለየት ያለች ወጣ ያለች ናት። ዋጋው 4000 ብር። እዚህ ጋር ግማሽ ደርዘን አለ። እዚህ ጋር ግማሽ ደርዘን 4000 ብር 1 ደርዘኑን ማለት ነው። እቃውን ያው በምርጫ ሻርጊ ነው ያለችኝ። አብዛኛውን ነገር በምርጫዬ ነው እኔ የገዛሁላት። ረከቦት 4200 ብር ነው። የረከቦቱ አክሰሰሪ እዚህ ጋር በምታዩት ሰርቪስ አለው፣ ፌርሜሎ አለ፣ ማጨሻ አለ፣ ከዛ ጀበና ማስቀመጫ አለ ማለት ነው። የሚያምር ሲኒ ነው። እኔ በጣም ነው የወደድኳት። ማሻአላ ሁሉ ነገሯ ልቅም ያለች ናት። እዚህ ጋር ሱፍራ ባለ ኳሱን ይሄንን 1100 ብር ነው የገዛሁላት። ቆንጆ ልቅም ብሎ የተሰራ ጋቻ 450 ብር። ይሄንን ቆንጆ ጋቻ ነው የገዛሁላት ማለት ነው። ማሻአላ እንደምታዩት የጀሶ ጋቻ ማለት ነው 450 ብር። እዚህ ጋር በምታዩዋቸው በጣም የሚያማምሩ 2 ፔርሙሶች 1 ሊትር የሚያማምሩ ነው የገዛሁት። እነዚህ ዋጋቸው 2800 ብር ነው። ኳሊቲ ፔርሙሶች ናቸው ማለት ነው። እዚህ ጋር እንደምታዩት ውስጡ ፒንክ ነው። በዛ ላይ ደግሞ ኳሊቲ ነው። ቶሎ አያቀዘቅዝም። ይሄ ውስጡ ፒንክ የሆነ ፔርሙስ ማለት ነው። ከዛ ትረስ ነው እንትኑ። በዛ ላይ ውበታቸው ማሻአላ ተባረከ ረህማን። ይሄ በነገራችን ላይ እኔ ደሴ 2800 ልግዛው እንጂ ኮምቦልቻ እንደ አጋጣሚ ዝም ብዬ ስዞር ስጠይቅ 3500 ብር ነው የሚሸጡት። እና ከደሴ አምጥቶ ኮምቦልቻ እቃ መሸጥ በደንብ ያዋጣል ብዬ አስባለሁ። እና እነዚህን ሁለቱን የሚያማምሩ ፔርሙሶች በ5600 ብር ካርቶናቸው ይሄ ነው ማለት ነው። ፊሊክስ እዚህ ጋር በምታዩት ፔርሙስ ሳህን አለ። ሲወጣ ይሄ ነው ማለት ነው። በጣም የሚያምር ቆንጆ 3 ሴሪ ፔርሙስ ሳህን ነው። ዋጋው 6500 ብር ነው። ሳይዙም አይራራቅም በነገራችን ላይ። እኔ ጥቁር እቃ አልወድም ነበረ፣ ግን ይሄ በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እያችሁት በጣም ነው የሚያምረው። ፏ ያለ ቆንጆ እቃ ደግሞ ሳይዛቸው አይራራቅም በጣም። አሁን ይሄ ትልቁ ነው፣ ይሄም ተከታዩ፣ ይሄኛው ተከታዩ ነው። ያን ያህል ልዩነት የራቀ የለውም። አሁን ሌሎቹ በጣም ትንንስዬ ይሆናሉ ትንሹ እና ይሄንን ይመስላል ማለት ነው። 6500 ብር ካርቶኑ እዛ ጋር ያለው። እንደገና ደግሞ ሌላ ረከቦት አላት። ክቧ ረከቦት በወርቃማ ብድግ ብድግ ለማድረግ ለሁል ጊዜ እኔ ቅልል ያለችኝ የምትመቸኝ ረከቦት ይችናት ማለት ነው።
ይሄንን ፌርሜሎ ምናምን ይሄ ድሮ ነበረው የለውም። አሁን እዚህ ጋር ሰርቪስ ብቻ ነው ከውስጥ ያለው ማለት ነው። ሰርቪሱ እንደምታዩት እዚህ ጋር ይሄንን እንድታሸገ የፈለኩት ያው እንዳይቆሽሽ ምናምን ይሆናል ማለት ነው። 2200 ብር ነው የገዛሁት። ለረከቦቷ ደግሞ ሲኒ 1 ደርዘን ሀገረኛ 600 ብር፣ ባለ 2 መረብ ሱፍራ 600 ብር። ይሄንንም ገዝቼላታለሁ። ሌላው እዚህ ጋር የሳሩ ሱፍራ 1 ሜትር በ1 ሜትር በአንደኛው 1800 ብር ነው ይሄን የገዛሁላት። ሁለተኛና ሶስተኛም አለው የሚቀንስ ማለት ነው። እንደገና ደግሞ የምግብ ሱፍራ 1 ሜትር ሎሚ በሲሊቨር 320 ብር። እዚህ ጋር የአስቤዛ 9 ፒስ ጠፍቶ በግድ ነው ይሄን ያገኘሁት። ያው የድል ጉዳይ ትናንትና ሰራሁት ቪዲዮ ላይ አጥቼ ነበረ። ዛሬ እንዳጋጣሚ ሆኖ አግኝቼ እዚሁ ኮምቦልቻ ነው የገዛሁት። 3200 ብር ነው የገዛሁት። ያው ኮምቦልቻና ደሴ የዕቃ ልዩነት አለ። ትልልቅ እቃዎች ናቸው እዚህ የሚቀንሱት። እነዚህ ትናንሽ እቃዎች በጣም ውድ ናቸው። በጣም ውድ ናቸው ስላችሁ በእርግጥ ይሄ አዲስ አበባ 3000 ብር እንደገባ ነግረውኛል ማለት ነው። ያኔ እቃ የምገዛው ሰውዬ እዘዝልኝ እናስመጣልኝ ግዴታ ነው ምናምን ብዬው ማነው 3000 ብር ገዝቻለሁኝ። ሰሞኑን ይመጣል ብሎኛል። ግን ኮምቦልቻ ያው የታወቀ ነው፣ ውድ ነው። የሆነ ነገር ልዩነት አለው የእቃ ማለት ነው። ፍሪጅ፣ ማጠቢያ ማሽን፣ አንዳንድ ነገሮች ደግሞ የሚቀንሱ ነገሮች አሉ። በነገራችን ላይ እኔ የሚቀንሱትን እዚህ የሚጨምሩትን ደግሞ ደሴ እየሄድኩ ነው የምገዛው። እዚህ ጋር እንደምታዩት ሱታ የውሃ ማሞቂያ 3400 ብር፣ 1 ደርዘን ተግማሽ የሻይ ብርጭቆ ነው። 1 ደርዘን 1250 ብር ነው። 1250 እና 625 ብር 1875 ብር ይመጣል ማለት ነው። ይሄ 1 ደርዘን ተኩል። እዚህ ጋር ደግሞ 1 ደርዘን 5 ማዕዘን የውሃ ብርጭቆ አለ 1700 ብር። እነዚህ 2 የቡና መፍጫዎች የድሮዎቹ አነስ ያሉት ማለት ነው። ሳይዟ ከፍ ብላ የመጣው ጠፍታለች። እቺኛዋ ደግሞ 1500 ናት። አሁን ላይ 3000 ብር ማለት ነው። እዚህ ጋር አክለሪክ የስኳር ዕቃ 300 ብር፣ ግዛዝ ደግሞ 200 ብር። ግዛዝ ይቀንሳል። ሌላው እዚህ ጋር የውሃ ኮምፕሌት በወርቃማ ቆንጅዬ ዲዛይን 2600 ብር ይሄንን ገዝቼላታለሁኝ። እዚህ ጋር አክለሪክ ኮምፕሌት 3400 ብር ነው። እናት መፍጫ 2000 ብር፣ በራድ 2 ሊትር 1300 ብር፣ 1 ሊትር ደግሞ 850፣ አጠቃላይ 2250 ብር ማለት ነው። እነዚህ ፔርሙሶቹን አሳይቻችኋለሁ አውጥቼ። ሌላው የጁስ መፍጫ ሳች ነው። ይሄንን 6500 ብር ነው የገዛሁላት። የቱርክ ኮምፕሊት 2900 ብር እዚህ ጋር አላት። ማዕደን ከትልቁን ሳይዝ ማለት ነው። ይሄንን 3000 ብር ነው የገዛሁት። ሌላው 772 ሁለት ፍሬ ነው። አንድ ለእናቴ አንድ ለራሴ ነው ያለችኝ። እነዚህን 7000 ብር ሁለቱን እና ሀባዬ በአንደኛው ይሄ ነው፣ አንደኛው ይሄ ነው። አንድ አይነት ነው ሁለቱም ማለት ነው። 7000 ብር ሁለቱን ነው የገዛሁላት። ያው የተለያየ ከለር እንዳላረገው ስለሌለ አንድ አይነት ስላለ ነው ማለት ነው። 5400 ብር ኢታል ብረት ድስት ባለ 5 ሴሪ ማጅስቲክ 16000 ብር ከ1 እስከ 5 በአንደኛው ማለት ነው። አንደኛው መሆኑን ፈትቼ ምን ብዬ አይቼው ነው። ማይክ ስለተበላሸብኝ እናንተን እያወጣጣሁኝ ለማሳየት ስላልተመቸኝ ነው እንደዚህ እንትን ያልኩት ማለት ነው። ሌላው የሾርባ ማግ ግማሽ ደርዘን 1300። እዚህ ጋር ደግሞ የፈንዲሻ ሰሃን 450 ብር። ጥበብ የቁርጥ ሰሃን 6 ፍሬ በ150 ብር ሂሳብ ነው 900 ብር። እዚህ ጋር እንደምታዩቸው የቁርጥ ሰሃን ሰርቪስ ማች አድርጌ ነው የገዛሁላት። የቁርጥ ሰሃኗ ማሻአላ በጣም የምታምር ቆንጅዬ የቁርጥ ሰሃን 18 ፍሬ ነው የገዛሁት። አንዱ በ140 ብር ሂሳብ ነው። በጣም ነው የሚያምረው። እንደምታዩት ወፍራም ነው፣ ቆንጆ እቃ። ከዛ የሾርባ ሰሃንም እንደዚሁ ተመሳሳዩን ያው የሚመሳሰል ሳገኝ ስላችሁ አጋጣሚ ሳገኝ ሳይሆን እየፈለኩኝ ማች ነው ማረግላችሁ ስታዙኝ ማለት ነው። ከሌለ ነው የተራራቀ ነገር የሚሆነው። እና ይሄን የሾርባ ሰሃንም እንደዚህ እንደምታዩት ነው። 6 ፍሬ 600 ብር። የቆሎ ሰሃን 6 ፍሬ 300 ብር። ይሄ 50 ብር ሂሳብ ነው ማለት ነው። ፓርቲሽን 1400 ብር። አያምሩም? ማሻአላ ቡኒ ነገር እኔ በጣም ነው የምወደው። ይሄም ሰርቪሱም የሱ ማች ነው። ይሄ ለራሷ፣ ይሄን ደግሞ ለእናቷ 750 1300 ብር እንደዚህ ሆኖ ማለት ነው። ሁለት ሴሪ ማለት ነው። ሌላው የማይካ ትሪ ነው። ለሩዝም ለእንጀራም ለሁሉም ይሆናል። ይሄ ትሪ ቆንጆ ትሪ ነው የሚያምር። እነዚህን ደግሞ
በ1200 ብር ገዝቼላታለሁ ማለት ነው። እንደዚህ አንድ አይነት ኮምፕሌት ማለት ነው። ሌላ ወደ ፕላስቲክ ሲሄድላችሁ እዚህ ጋር ሮቶ 4200 ብር፣ የእቃ ማንጠፍጠፊያ 300 ብር፣ የሽንኩርት ሸልፍ ከለሩን እኔ አልወደድኩትም፣ ግን የለም አማራጭ። አንድ አጋጣሚ አንድ ቦታ ተገኝቶ ነው የገዛሁት 750 ብር። የቆሻሻ ባስኬት 2 ነው 300 ብር። እዚህ ጋር ደግሞ የፓስታ ማጥለያ አለ 550 እና የእጅ ማስታጠቢያ ደግሞ 150 ብር። ከዛ ባይብ የቁርጥ ማቅረቢያ 450፣ ግን ዛሬ 500 ብር ነው የገዛኋት ማለት ነው። ለሌላ ሰው እንደዚሁ ቪዲዮ የማይገባ ነበረ። ይሄ ትናንትና ነበር የገዛሁት፣ ዛሬ 500 ብር። እዚህ ጋር ደግሞ የእንጀራ ዘንቢል 500 ብር፣ የቆሻሻ ልብስ ባስኬት 600 ብር። ሴኔጋል ብረት ድስት አላት ትልቅ የአንድ በግ፣ ይሄ 4000 ብር ነው። እንዲሁም ደግሞ የልብስ መስቀያ 2 ደርዘን 800 ብር፣ የልብስ መቆንጠጫ 2 ደርዘን 560 ብር። ሌላው ትሪ ነው። ትሪ 1600 50 ቁጥር 700 ብር ነው። 45 ቁጥር ደግሞ 500፣ 40 ቁጥር ደግሞ 400 ብር ማለት ነው። ሌላው እዚህ ጋር ጠውሲላ አላት፣ ቆንጆ ጠውሲላ ኬብል ብቻ የሚሰካለው እዚህ ጋር እንደምታዩት ይሄንን 1500 ብር ነው። 2 የትኩስ ማስቀመጫ እነዚህን ሁለቱን 500 ብር። የሳምቡሳ መዳመጫ 700 ብር። መጥበሻ 26 ቁጥር 2200፣ 28 ቁጥር 2300፣ 4500 ብር ሁለቱ ማለት ነው። እዚህ ጋር ደግሞ መክተፊያ 3 ፒስ አለ። የዚህ ዋጋ 750 ብር ነው 3ቱ ማለት ነው። እንደገና የወጥ ማማሰያ ይሄንን 400 ብር ነው የገዛሁት። ከዛ ሀባይብ ወደዚህ ደግሞ ማንከሽከሻ 200 ብር። ቢላዋ አንድ ትልቅና አንድ አነስ ያለ፣ ትልቁ 400 ብር፣ አነስ ያለው ደግሞ 350 ብር፣ 750 ብር። እንዲሁም የወጥ ጭልፋ 2 700 ብር፣ 350 ሆኗል ይሄ ማለት ነው። 2 ያልጫ አንድ አይነት ግን አላገኘሁላትምና ነው። ይሄኛውን አቀራርቤዋለሁ፣ ይሄኛው ግን አላገኘሁምና ነው 700 ብር። ይሄኛው 1400 ብር። የኩኪስ ቅርጽ ማውጫ እቺ በስንት ጉድ እንዳገኘኋት እኔ ነኝ የማውቀው። 800 ብር ማን ነው 900 ብር ማለት ነው አፏን። እዚህ ጋር ደግሞ የሻይ ማጥለያ 350፣ የድንች መላጫ 50 ብር፣ የሻይ ማንኪያ 100 ብር ደርዘን፣ የሾርባ ማንኪያ 400 ብር ደርዘን፣ ሹካ 450 ብር ደርዘን። ሌላው ላክስ ሳሙና የሻወር ሳሙና ነው 2 ደርዘን፣ አንድ በፒንክ አንደኛው በነጭ ማለት ነው። ይሄንን 1440 ብር ነው ሁለቱን ደርዘን የገዛው። ደርዘን በ720 ብር ሂሳብ እና ሱፖ ደግሞ የልብስ ሳሙና ወይም ኦሞ ቆንጆ ኦሞ ነው 3 ኪሎ ከግማሽ ነው የሚመጣው እንደዚህ ታሽጎ። ዋጋው 1300 ብር ነው። እንደ በፊቱ ይሄ ሰናይት ወይም ደግሞ ሌላ ምንድን ነበረ ሮል ምናምን እነሱ ጠፍተዋል። 5 ኪሎ ማለት ነው። ለዛ ነው ይሄ 3 ኪሎ ከግማሽ ነው እንደዚህ የሚመጣው እና ይሄም ቆንጆ ሳሙና ነው። ግን 5 ኪሎ ሆኖ ደግሞ አለ ነበረ ግን የማይረባ ነው። ያ ከሚሆን ይሄኛው ቆንጆ ሳሙና ስለሆነ ይሄን የገዛሁላት ማለት ነው። እና ሀባይብ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።